ታናሽ እህቴ ናት። በጣም የምወዳት። አረብ ሀገር ላይ 4 ዓመት ቆይታ ወደ ሀገር መጣች። አረብ ሀገር ላይ ሆና የምትልከውን ገንዘብ ሙሉ ለሙሉ የምታስገባው በቤተሰቦቻችን ስም ነበረ። አሁን ሀገር ገብታ ምን እንደምትሰራ ተማከርን፣ አሰብን፣ ወሰንን። አሁን ላይ የቀረው ሄዳ ብሩን ማምጣት ነበረ። ሄዳ ስትጠይቃቸው ግን የገጠማት ነገር እጅግ በጣም ትልቅ ዱብዳ ነበረ። ቤተሰቦቻችን ብሩን ለችግራቸው በቸገራቸው ጊዜ ተጠቅመውታል። ምንም አይነት ቀሪ ገንዘብ እንደሌላት ይነግሯታል። በዚህ ሰዓት እጅግ በጣም ትናደድና ጥላ ወደ ገዳም ሁሉንም ትሄዳለች። የሄደችበትን ገዳም አፈላልጌ አገኘዋት። እባክሽ እህቴ ተይ በቃ እኔ ማድረግ ያለብኝን አደርጋለሁ። እዚህ ትንሽ ስራ ትሰሪያለሽ፣ እዛ አትመለሽም፣ ነይ ወደ እኔ ብዬ ወደ እኔ አመጣዋት። እኔ ጋር መታ ግን ከባለቤቴ ጋር አልስማማ አለች። ታናሽ እህቴ ባለቤቴን አምርራ ትጠላታለች። ሁለቱም አልስማማሉኝ። እኔም ራሴንም መስዋዕት እያደረግኩኝ የኔን ወደ ጎን እየተውኩኝ እንዲስማሙ ለማድረግ ሞከርኩኝ። ታናሽ እህቴም በጥቂቱ ደስታዋ ተመለሰ። ታናሽ እህቴ አይምሯን እንዲያርፍ ስራ እንድትሰራ አደረግኳት። ትንሽዬ ሻይ ቡና ነገር እንድትሰራ ባደርጋትም ያለፈ ታሪኳ ግን እየመጣ ይረብሻት ጀመረ። ሁልጊዜም ከባለቤቴ ጋም ሰላማቸው እንደዛው በተለያየ አጋጣሚ መነታረካቸውን ቀጥለዋል። አንድ ቀን እንደተለመደው እህቴ ከባለቤቴ ጋር ትጣላለች። አሁንስ ይበቃኛል፣ በቃ መሄድ አለብኝ ብላ ትወስናለች። እባክሽን እህቴ ብላትም በጭራሽ አሻፈረኝ ወንድሜ፣ የራሴን ህይወት መኖር አለብኝ እስከ መቼ ትለኛለች። እኔም እሺ ብዬ ተስማምቼ ማድረግ ያለብኝን ገንዘብ ፈላልጌ እህቴን ጨክኜ ድጋሚ ወደ አረብ ሀገር ሸኘዋት። እዛ ሄዳ የምትልክልኝን ገንዘብ ለብቻ ቡክ ከፍቼ አስቀምጥ ጀመረ። በጭራሽ እህቴ እንዳታዝንብኝ ወደ እሷ ቡክ በጭራሽ አልሄድም። ቢቸግረኝ እንኳን እቸገራለሁ እንጂ ገንዘቧን አልነካም። ለኔ ብላ የምትልከውን እንኳን መንካት አልፈልግም፣ አስቀምጥላታለሁኝ። እህቴ መታ የራሷን ህይወት እንድትኖር ነው የማስበው፣ ያለፈ ታሪኳ እንዳይደገምባት። እሷም ከጓደኞቿ እኩል ሆና በደስታ የራሷን ህይወት እንድትኖር ምኞቷ እንዲሳካ ጥረት ማድረግ ጀመርኩኝ። አሁን እህቴ ልትመጣ የቀራት 6 ወር ብቻ ነው። አሁን ላይ እዚህ ጋር ነበር ትልቅ ዱብዳ የገጠመኝ። እርሶ ቢሆን ውስጤ ምን ያደርጋሉ? ባለቤቴ በጠና ታመመችብኝ። ያመማት የጭንቅላት ቀዶ ጥገና ነው። እስካሁን ድረስ ባለኝ ሁሉ ሞክሬያለሁ። አሁን ግን ይሄንን የማድረግ ምንም አይነት አቅሙ የለኝም፣ የተለየም ገቢ የለኝም። አሁን ላይ ባለቤቴን ማሳከም የምችለው በዚህ በታናሽ እህቴ ገንዘብ ብቻ ነው። ያንን ማድረግ ከሆነ እህቴ ልታዝንብኝ፣ ድጋሚ ልቧ ሊሰበረብኝ ነው። እንዳልተወው የልጆቼን እናት ላጣ ነው። ምን ማድረግ ነው ያለብኝ? ደፍሬ ሳልነግራት እንዳላረገው ያውላ ታሪክ ያለፈው ታሪክ ድጋሚ እህቴ ላይ ሊደገም ነው። ወንድሜ ያስቀምጥልኛል፣ ከቤተሰቦቼ ተሽሏል፣ ችግሬን አይቷል ብላ እኔን አምና ብሯን እኔ ጋ አስቀምጣለች። ልትመጣ ደግሞ የቀራት ጥቂት ወራቶች ነው። እርሶ ቢሆኑ እስኪ ምን ያደርጋሉ? እንዳልተወው የልጆቼን እናት አይኔ እያየ በእጄ ብር ይዤ ላጣት ነው። እናንተ ብትሆኑ ምን ታደርጋላችሁ? እስኪ ለዚህ ያላችሁን አስተያየት ኮሜንት ላይ አስቀምጡልኝ። ዛሬ የመጣሁት እንግዲህ ለየት ባለ ርዕስ ነው። እርሶ ቢሆኑ ምን ያደርጋሉ ነው።
እንግዲህ ከታሪኩ እንደተረዳችሁት አንዲት ትንሽዬ ታናሽ እህቱ አረብ ሀገር ላይ 4 ዓመት ቆይታ ቤተሰቦቿ ሙሉ ለሙሉ ገንዘቡን አጥፍተውታል። ድጋሚም እንግዲህ ወንድሟ ሁሉን ነገር አድርጎ ጨርሶ ወደ አረብ ሀገር ቢልካትም ልትመጣ 6 ወር ሲቀራት ግን ወንድሟ ታማኝ ወንድሟ ከባድ ችግር ይገጥመዋል። እንግዲህ የልጆቹ እናት ትታመምበታለች በከባድ በሽታ በጭንቅላት። እንግዲህ ጭንቅላት ቀዶ ጥገና ነው የሚያስፈልጋት። ያንን ገንዘብ እንግዲህ ማግኘት የሚችለው ያንን የእህቱን ገንዘብ ብቻ ነው መጠቀም የሚችለው። እንዳይጠቀመው እህቱ የቀድሞ ህይወቷ ላይ እንዳትመለስ ፈራ። አምናው ሰታው ወንድሜ ተረርቶኛል ችግሬ ገብቶታል ብላ ያስቀመጠችው እንግዲህ ወንድሟ ጋ ነው። ያንን እንዳያረግ እምነቱን እንዳይክድ ፈራ። እንዳይተው ደግሞ የልጆቹ እናት አይኑ እያየ ልትሞትበት ነው። እስቲ እናንተ ብትሆኑ ምን ትፈርዳላችሁ? እንግዲህ እሷንም ስናያት በህይወትና በሞት መካከል ነው ያለችበት ባለቤቱ። እህቱ ደግሞ በብዙ ውጣ ውረድ ውስጥ አልፋ ታማ አይምሮዋም ተነክቶ እዚህ ጋር ደርሳ ዛሬ ገንዘብ ይዛ የራሴን ህይወት እኖራለሁ ብላ ልትመጣ የቀራት 6 ወር ብቻ ነው። እንግዲህ በዚህ መሃል ነበረ ይህ ችግር የተፈጠረው። ድጋሚ ልትከዳ ነው ወይስ ደግሞ ምንድነው ማድረግ ያለባት? እናንተ ብትሆኑ ለዚህ ምን ምላሽ ትሰጣላችሁ? ቦታው ላይ ብትሆኑ ፍርዳችሁ ምንድነው? በጣም ውስብስብ የሆነና ለመምረጥ አስቸጋሪ የሆነ ታሪክ ነው እና በዚህ መሃል የተጨነቀን ሰው በምን አይነት መልኩ እናንተ እስኪ ትፈቱታላችሁ? እናንተ በየትኛው መንገድ ትሄዳላችሁ? እህታችሁን አሳዝናችሁ ባለቤታችሁን ታተርፋላችሁ ወይስ ደግሞ ባለቤታችሁን ትታችሁ የእህታችሁን ልብ ትጠግናላችሁ? ከየትኛው ናችሁ? እጅግ በጣም ፈታኝ የሆነ ምላሽ ለመስጠት የሚከብድ ጥያቄ ነውና እናንተ ያላችሁን አስተያየት እስቲ ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬ የመጣሁት ለየት ባለ ርዕስ ነው። ከተመቻችሁ ላይክ እና ሼር እያደረጋችሁ ሌሎችም እንዲሳተፉበት ብታደርጉ ደስ ይለኛል። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። ስላዳመጣችሁኝ ከልብ ነው የማመሰግነው። ሰላም ሁኑልኝ።